بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري بمن جمرو كتاب الله سبحانه وتعالى فقاد عالم لاي بصفات كميقرو بتلي طالب العلموች ከሚቀሯትና ከሚመከሩበት ኪታቦች አንዱ ብዙ ነገሮችን በውስጥ አሰብስባ ስለያዘችው 40 النووية በመባል የምትታወቀው የኢማም አነወዊ 40 ሐዲስ ይሆናል ማለት ነው። الأربعون في مباني الإسلام وقواعد الأحكام በሸሪዓዊ ብይኖች ቃኢዳ ላይ መርህ ላይና ኢስላማዊ በሆኑ ብይኖች ላይ የምታጠነጥን የሆነች ምርጥ በጣም አሪፍ የሆነች ኪታብ ናት። الأربعون النووية 40 የነወዊ ሐዲስ በመባል ይታወቃሉ። لأبي زكريا የኪታቧ ዋና አዘጋጅ አቢ ዘከርያ በመባል ይታወቃሉ። ይሄ ኩንያቸው ነው ወይንም ተቀጽላ ስማቸው ነው። የዘከርያ አባት እንደማለት ነው። ትክክለኛ ስማቸው የኢማም አነወዊ ስም የህያ ኢብኑ ሸረፍ ይባላሉ። ኪታቧን አዘጋጅ ማወቅ አስፈላጊ ነው። ዝም ብሎ ኪታብ አይቀርም። ልክ ኡሱሉ ሰላሳን ሼክ መሐመድ ኢብኑ አብዱል ወሃብ ነው ያዘጋጀውት። ቀዋዒዱል አርበዓም የሳቸው ነው። ሹሩጡ ሶላትም የሳቸው ነው አዘጋጅ በዋና በታሊፍ ማለት ነው። ኪታቡ ተውሂድም አላቸው። ይሄ ኪታብ ግን የማን ነው? የኢማም አነወዊ ነው። የህያ ኢብኑ ሸረፍ ይባላሉ። ትክክለኛ ስማቸው ይሄ ነው። የህያ ኢብኑ ሸረፍ አነወዊ ሀገራቸው ነዋ የምትባል ሀገር ነው። ለዛ ነው አነወዊ ሲባል እዚህ አልቦረኒ አልከሚሴ እንደሚባለው ልክ እዚህ አነወዊ የነዋ ሀገር ሰው ተባሉ ማለት ነው። አሻፊዒ የኢማም አሻፊዒ መዝሃብን በስፋት ከሚያስተምሩ አንዱ ዑለማ ናቸው። በመዝሃብ በኩል እንግዲህ ለብዙ ዓመት አልኖሩም። በ631 ዓመተ ሂጅራ ተወለዱ። በ631 ዓመተ ሂጅራ ተወልደው በ646 ነው በ676 ነው የሞቱት ማለት ነው። 43 ዓመት ማለት ነው የኖሩት አይደል? ከ676 ላይ 631 ዓመት ስንቀንስ 43 ዓመት ነው የኖሩት። በዚህ 43 ዓመት ውስጥ ቡኻሪን ሸርህ አድርገው ብዙ ኪታቦችን ተአሊፍ አድርገው በዚህ በ43 ዓመት ውስጥ ማለት ነው ድንቅ ስራ የሰሩ ዑለማ ናቸው። ማዓ ዚያዳ ከጭማሪ ጋር ኢብኑ ረጀብ አልሐንበሊ አልሐፊዝ ኢብኑ ረጀብ በመባል የሚታወቁት አልሐንበሊ በመዝሃብ በኩል የኢማም አህመድ ኢብኑ ሐንበልን መዝሃብ ከሚያስፋፉና ከሚያስተምሩ ኢማም አንዱ የሆኑት የኢብኑ ረጀብ ጭማሪ ደግሞ አለ እዚህ ኪታብ ላይ። አልሐፊዝ ኢብኑ ረጀብ በኢማም አነወዊ 40 ኪታብ ላይ ሌላ ጨምረዋል። ተጨማሪ ወደ 10 የሚሆኑ ሐዲሶችን ጨምረዋል። ያው ኢብኑ ረጀብ በ736 ዓመተ ሂጅራ ተወልደው በ795 ዓመተ ሂጅራ ሞተዋል ማለት ነው። የኪታቧን አዘጋጅ ይሄን ያህል ካየን ቀጥታ ወደ ሐዲሱ እንግባ። الحديث الأول የመጀመሪያው ሐዲስ አን አሚር አልሙእሚኒን የሙእሚኖች አዛዥ በመባል የሚታወቀው ወይም የሆነው አቢ ሐፍሳ ይባላል። ኩንያው የሐፍሳ አባት ማለት ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ትክክለኛ ስሙ ደግሞ ዑመር ኢብኑ አልኸጣብ ይባላል። የነብዩ አለይሂ ሰላቱ ወሰላም ሶስተኛው ምክትል ነው። ከአቡበከር ቀጥሎ ሁለተኛ ማለት ነው። እሱ ቃል ብሎ ይላል
ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ሰሚዕቱ ሰምቻለሁ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻለሁኝ አለ። ይሄ ሐዲስ እሱ ብቻ ነው የዘገበው። ይሄ ሐዲስ በዋነኝነት ሶሒህ በሆነ መንገድ ይሄ ሐዲስ የተዘገበው ከዑመር ብቻ ነው፣ ሌላ ማንም አልዘገበው። ኢነመል አዕማሉ ቢንኒያት ስራዎች ኢነማ የምትለዋ ነጥብ ብቻዋን ያው የራሷ የሆነ በነህው ቋንቋ ውስጥ ትርጉም አለ፣ ትገድባለች። ኢነመል አዕማሉ ስራዎች ሁሉ ቢንኒያት በንያ ነው፣ ያኔ በማሰብ ነው፣ በመስራት ብቻ አይደለም፣ በመነየቱ ነው፣ በውስጡ በቋጠረው ሐሳብ ነው። ምን ማለት ነው? የአንድ ስራ ተቀባይነቱም ይሁን ተቀባይነት ማጣቱ ንያው ነው ማለት ነው። ለምሳሌ አንድ ሰው የሆነ ቃል አምጣ በዛው ጀማዓ ሰግጄ እመጣለሁ ወይም ዳቦ ገዝቼ በዛው ጀማዓ ሰግዳለሁ ቢል ይሄ ሰውዬ ንያው ዓላማው መጀመሪያ ምንድነው? ዳቦ መግዛት። አንዱ ደግሞ ምን አለ? ጀማዓ ሰግጄ በዛው ዳቦ ገዝቼ እመጣለሁ አለ ማለት ነው። የሁለቱን ስራ የሚለየው ንያ ነው። ሱብሂ 2 ረክዓ ነው። ከሱብሂ በስተፊት የምትሰገደዋም ሱና ሶላት 2 ረክዓ ናት። አሁን ሁለቱም 2 ረክዓው ነው። ያኛው ሱና ይሄኛው ፈርዱ ሶላት መሆኑ በምንድን ነው የሚለየው? በንያ ነው። ሁለቱም 2 ነው የሚሰገዱት። የሚለያቸው ምንድነው ማለት ነው? ንያው ነው ማለት ነው። ወኢነማ ችም ትገድባለች ብለናል። ሊኩል ምርኢን ለማንኛውም አካል ማነዋ የነየተው አለለት፣ የንያው ነው ያለለት። ብዙ ንያ አለ አላህ Subhanahu Wa Ta'ala ቢያደርግልን ብለን የምንነይተው ወይም ደግሞ የሆነ ስራ ስንሰራ የምንነይተው የዛ ንያችን አለን። ለዛ ነው ሰው የሆነ ነገር ሲያረግ ቶሎ መቸኮል፣ ቶሎ ሰውየውን የመናገር፣ ቶሎ የመወረፍ፣ ቶሎ በኩፍር የማንሳት አባዜ ሊኖር የማይገባው ንያው ምን እንደሆነ ስለማይታወቅ ማለት ነው። فمن كانت هجرته إلى الله ورسوله ስደቱ ወደ አላህና ወደ መልእክተኛው የሆነ ሰው ለዲን የተሰደደ ሰው፣ ለዲን የተሰደደ ማለት ሀገሩ ሽርክ ሆኖ ሽርክስ በቃኝ በዚህ ከቀጠልኩማ እኔ አካባቢውን ሁኔታ ተጠናውቶኝ ለቀጥል ብሎ ተሰደደ። ሂጅራ አለ من بلد الكفر إلى بلد الإسلام ألم تكن أرض الله واسعة فتهاجروا فيها አይተነዋል። የአላህ Subhanahu Wa Ta'ala ምድር ሰፊ አልነበረችምን? በሷ ላይ ስትሰደዱ አልነበረምን? ይባላሉ። ምን ሲሉ? ኩና ሙስተድዐፊነ ፊል አርድ ሲሉ። فهجرته የዚህ ሰውዬ ስደት إلى الله ورسوله ወደ አላህና ወደ መልእክተኛው ነው። አላህ ያግዘዋል። በመንገዱ ላይም ቢሞት በነየተው መንገድ ላይ ነው ያለው። ስለዚህ ንያችንን ማሳመር። ለምሳሌ ኢትዮጵያ ውስጥ ካሉት ወይንም እኔ አካባቢ ላይ ካለ ዲን በጣም ጠንካራ አይደለም፣ ስለዚህ አረብ ሀገር ቢሄድ ዲንን ማራለው ብሎ መውጣት ማለት ነው። እዛ ስራም ይሰራል፣ የወጣንበትንም ዓላማ እናሳካለን። ንያ ማለት ይሄ ነው። እኔ አካባቢ ላይ ብቀመጥ ሙዚቃ ነው፣ ሰርግ ቤት እያሉ ጭፈራ ነው፣ ሽርክ አለ፣ ምን አለ። ስለዚህ ከዚህ ሁሉ አረብ ሀገር ሄጄ በዛው ዲኔን በማር ይሻላል ብሎ መውጣት፣ ከዛም ስራ መስራት። فهجرته إلى الله ورسوله ስደቱ ወደ አላህና ወደ መልእክተኛው ነው። ومن كانت هجرته لدنيا ለዱንያ ብሎ ይወጣስ يصيبها ዱንያን ለማግኘት ብሎ ስደት የገባ ሰው ያው ስደቱ ወደዛ ነው ማለት ነው።
አው ኢምራአተን የንኪሑሃ ወይንም አንድ ሴትን ለማግባት ብሎ የተሰደደ ሰው። ይህንን አስመልክቶ ያው የሚወራ ታሪክ አለ። የመጅኑኑ ሌይላ ኡሙ ቀይስ በመባል በሚታወቀው ታሪክ ላይ ሌይላን የምትባለዋን ሴት ኡሙ ቀይስ የወዳትና ያው እሷን ማግባት በሚጠይቅ ጊዜ አንተን የማገባው ስትሰደድ ነው ወደ መዲና አለችው ማለት ነው። ሌሎች ለዲን ብለው ሲሰደዱ እሱ ለማን ተሰደደ ማለት ነው? የእሷን ሙራድ ለመሙላት ብሎ ተሰደደ። ይሄ ታሪክ በስፋት ይወራል። ከዚህ ሐዲስ ጋር ይገናኛል አይገናኝም? ያው በሌላ ጊዜ የምናየው ይሆናል። ጉዳዩ በነብዩ ጊዜ ነው የተከሰተው ወይስ ከነብዩ በኋላ ነው? የመጅኑኑ ሌይላ ታሪክ ማለት ነው። ያው ብዙ ስለሚነሳ ነው። فهجرته الى ما هجر اليها ስደቱ ወደ ተሰደደበት ጉዳይ። ለዲን ብሎ የተሰደዱ ጋር ሰዎች ጋር ስለተሰደደ ለዲን ተሰዷል ማለት አይደለም። ንያው ስደት ከሄድኩኝ እሷን አገኛለሁ ከሆነ ስደቱ ገንዘብ እሰራለሁ ብሎ ከሆነ ያው የሄደበት ለዛ ነው እንጂ ለዲን ከሄዱ ጋር ተቀላቅሎ ስለሄደ ለዲን አይሆንም። رواه امام المحدثين ይሄንን ሐዲስ ሁለቱ ሙሐዲሶች ዘግበውታል። ሁለቱ ሙሐዲሶች ማለት ማን ናቸው? ቡኻሪና ሙስሊም። ቡኻሪና ሙስሊም ይባላል። ማን ናቸው? ትክክለኛ ስማቸውን እናውቃለን? እንያ አቡ አብደላህ በመባል ይታወቃሉ። ቡኻሪ ኩንያቸው ትክክለኛ ይሄ ኩንያ ይባላል። አቡ አብደላህ ኡሚ ፉላን ይባላል። ሙሐመድ ኢብኑ እስማዒል ኢብኑ ኢብራሂም ትክክለኛ ስማቸው ይሄ ነው። ኢብኑ አልሙጊራ ኢብኑ በርዲዝባህ ይሄ ትክክለኛ ስም። ስለዚህ የቡኻሪ ትክክለኛ ስም ማን ነው? ሐዲስ እየቀሩ መቼም የቡኻሪን ስም አላቅም አይባልምና የቡኻሪ ስም ማን ነው ከተባለ ሙሐመድ ኢብኑ እስማዒል ኢብኑ ኢብራሂም እስከዚህ ድረስ መያዝ አለብን። አልቡኻሪ ቡኻሪ የምትባል ሀገር የተወለዱ ናቸው። አረብ አይደሉም። የኩቱቡ ሲታ ባለቤቶች ስድስቱም ቡኻሪ፣ ሙስሊም፣ ኢብኑ ማጅህ፣ አቡ ዳውድ፣ ነሳኢ፣ ቲርሚዚ አረብ አይደሉም፣ አጀሚ ናቸው። አረበኛን ግን ከማንም የበለጠ ጠንቅቀው የሚያውቁ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ በደንብ አድርጎ የሚያውቁ ናቸው። ወደ ራሽያ አካባቢ ወደ ያሉ ቡኻራ በምትባል ሀገር የተወለዱ ናቸው። ወአቡል ሁሰይን ኢማም አልሙስሊም ደግሞ አቡል ሁሰይን በመባል ይታወቃል ኩንያቸው። የኢማም አልቡኻሪ ኩንያ አቡ አብደላህ ሙሐመድ ኢብኑ እስማዒል ኢብኑ ኢብራሂም እስከዚህ ድረስ ያዙ። ወአቡል ሁሰይን ሙስሊም ኢብኑ ሐጃጅ ኢብኑ ሙስሊም ይሄኛው ደግሞ ሙስሊም ኢብኑ ሐጃጅ ይባላሉ። ያው ትክክለኛ ስማቸው የእሳቸው ሙስሊም ነው። ሙስሊም ኢብኑ ሐጃጅ ኢብኑ ሙስሊም አያታቸው ስሙ ሙስሊም ነው። አልቀይሰሪ አነሳቡሪ ይሄ ትውልድ ሀገር ነው። ቀይሰሪ አነሳቡሪ ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ይሄንን ሐዲስ ሁለቱም ዘግበውታል። ፊ ሶሒሐይሂማ በሶሒሐቸው ቡኻሪ ሶሒሕ ሐዲሶችን በያዘው ሙስሊምም ሶሒሕ በሆኑ ሐዲሶችን በያዘው ላይ ዘግበውታል። አለዘይኒ እነዚህ ሁለቱ ቡኻሪና ሙስሊም ወይንም የቡኻሪና የሙስሊም የሐዲስ ስብስቦች አሰሑል ኩቱብ እውነተኛ የሆኑ ኪታቦች ናቸው። አልሙሰኒፋ ከተዘጋጁ የሐዲስ ጥንቅሮች ውስጥ ከቁርአን ቀጥሎ ትክክለኛ ሐዲስ ያለው እዚህ ቡኻሪና ሙስሊም ላይ ነው። አላህ የምንቀራ ያድርገውና ማለት ነው። ትክክለኛ ከቁርአን ቀጥሎ ትክክለኛ ኪታብ የነዚህ የሁለቱ የቡኻሪና የሙስሊም ነው። እነሱ ሶሒሐቸው ላይ ቡኻሪም ሙስሊምም ይሄ ሐዲስ የመጀመሪያ ሐዲሳቸው ላይ ቡኻሪም በደእል ወሕይ የዋህይ አጀማመር ብሎ ነው ኪታቡ የመጀመሪያ ላይ የኪታብ መጀመሪያው በድኡል ወሕይ የዋህይ አወራረድ መጀመሪያ ብሎ የመጀመሪያ ሐዲሱ ይሄ ሐዲስ ነው። ሙስሊምም እንደዚሁ ማለት ነው።
الحديث الثاني ሁለተኛው ሐዲስ ደግሞ ሐዲሱ ጅብሪል المشهور የጅብሪል ሐዲስ በመባል የሚታወቅ አለ እሱ ነው። ከዚህ በፊት አይተነዋል። عن عمر رضي الله عنه أيضا قال በድጋሚ ከዑመር ኢብኑ አልኸጣብ ተይዞ ይህም ሐዲስ ከዑመር ነው የተዘገበው። قال ብሎ ይላል بينما نحن عند رسول الله صلى الله عليه وسلم ذات يوم ያችን ቀን ከነብዩ አለይሂ ሰላቱ ወሰላም መካከል ተቀምጠን ሳለ አለ የሆነ ቀን ነብዩ አለይሂ ሰላቱ ወሰላም መካከላችን ሆነው እኛ ደግሞ እሳቸውን ከበን ተሰብስበን ተቀምጠን ሳለ إذ طلع علينا رجل አንድ ሰው ወደኛ ገባ። ሸዲዱ ቢያዲ الثياب የልብሱ ንጣት በጣም ነጭ የሆነ ያኒ በጣም ነጭ ልብስ የለበሰ ሰው መጣ። ሸዲዱ ሰዋድ الشعر ሸዕር ማለት ጸጉር ነው። ሰዋድ ጥቁር። ሸዲዱ ሰዋድ الشعر የጸጉሩ ጥቁረት በጣም ጥቁር ይሆን በጣም የሚያምር የጸጉሩ ውበቱ ጥቁር ነው። የልብስ ደግሞ ነጭ ነው የሚያምረው እና ጸጉሩ በጣም ጥቁር የሆነ ልብሱ በጣም ነጭ የሆነ ሰው እኛ ተሰብስበን በተቀመጥንበት ሳለ ገባ። ላ ዩራ ዐለይሂ አሰሩ ሰፈር ላ ዩራ ዐለይሂ በዚህ ሰውዬ ላይ አይታይበትም ምን አሰሩ ሰፈር የመንገደኛ ፋና የመንገደኛ ምልክት አይታይበትም። ለምን መንገደኛ ከሆነ ቦታ ሲመጣ መንገደኛ መሆኑ ያስታውቃል። አቧራው የድካም ስሜት ላበላብ ሆኖ አረማመዱ ሁሉ ያስታውቃል። ይሄ ምልክት አይታይበትም። ወላ يعرفه منا احد ولا يعرفه የሚያቀው የለም ሚና ከኛ መካከል አሐድ አንደኛችንም አናቀውም። በቃ አሁን ከቤት ታጥቦ ፏ ብሎ ዘንጦ እየመጣ ነው እንዳይባል የአካባቢ ሰው አይደለም ማለት ነው። አያውቁትም። ታዲያ ከየት መጥቶ ነው ይህ ሰው? حتى جلس الى النبي صلى الله عليه وسلم መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እስኪቀመጥ ድረስ መጣና ቀጥታ ተቀመጠ። ነብዩ አጠገብ ከመጡ አቀማመጡ ደግሞ እንዴት ነው የተቀመጠው? فأسند ركبتيه الى ركبتيه ጉልበቱን ከነብዩ ሰለላሁ ዐለይሂ ወሰለም ጉልበት ጋር ትይዩ አድርጎ እሳቸው ወደ ፊት ለፊት ዞሮ ከሆነ እሱ መጣና ወደ እሳቸው ዞሮ ጉልበቱን ከጉልበታቸው ጋር ትይዩ አድርጎ ቁጭ አለ። ووضع كفيه የእጆቹን መዳፍ ደግሞ አስቀመጠ። على فخذيه ወደ ነብዩ አለይሂ ሰላቱ ወሰላም ታፋ ላይ ቁጭ አደረገ። وقال ብሎ አለ يا محمد አለ አንተ ሙሐመድ ሆይ አላቸው። أخبرني عن الإسلام እስኪ ስለ እስልምና ንገረኝ። ምንድነው ኢስላም? ኢስላም ከምን ተገነባ? ከምን ተመሰረተ? ኢስላምን ኢስላም ያስባለው ምንድነው ብሎ ጠየቀ። فقال رسول الله صلى الله عليه وسلم يا الله መልእክተኛ ብለው አሉት الإسلام يا بني الإسلام ኢስላም ማለት አሉ ያኒ እስልምና የተገነባበት የመጀመሪያው አንተ ሸሃዳ አሉት ለትመሰክር ነው አላ ኢላሃ ኢላላህ ከአላህ ሱብሓነሁ ወተዓላ ውጪ በሐቅ የሚመለክ አምላክ የለም ብለህ ልትመሰክር ነው። ተፍሲሩ በኡሉሂያ ነው፣ በሩቡብያ አይደለም። ደጋግመን አይተናል። ከአላህ ውጪ ፈጣሪ የለም ማለት አይደለም። ከአላህ ውጪ በሐቅ የሚመለክ አምላክ የለም። ፈጣሪ ነው እየተባለማ ብዙ የሚመለክ አለ። በሐቅ የሚመለክ ግን ከአላህ ውጪ የለም። ወአነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ነው። ምን ማለት ነው? ሙሐመድ የአላህ መልእክተኛ ነው ብሎ መመስከር። ጣዓቱሁ ፊማ አመር እችን ቃይዳ ያዙ። ጣዓቱሁ ፊማ አመር አረበኛው እንኳን ባይያዝ በአማርኛ መያዝ አለበት። አንድ ሰው ሙሐመድ ረሱሉላህ ሲል ምን እያለ ነው? ጣዓቱሁ ፊማ አመር ባዘዙት ነገር ላይ አቅም በቻለ መልኩ መታዘዝ ነው። ወተስዲቁሁ ፊማ አኽበር በተናገሩት ንግግር ደግሞ እውነት ነው ብሎ መቀበል። እንዴት ይሄ ይሆናል አይባልም። ወጅቲናቡ ማነሃ አንሁ ወዘጀር ከከለከሉት አትስሩ ካሉት
ካጭረፈረፉት ከሆነ ጉዳይ በፍጹምነት መራቅ ነው። ይሄን አታድርጉ ካሉ ነብዩ ማድረግ ነው። ይሄ ነው በነብዩ መልእክተኝነት ማመን ማለት እንጂ ሁቢ ረሱልላህ እኛ የረሱል ሙሂቦች ምናምን በማለት አይደለም። ትከተላለህ አትከተልም፣ ትከተያለሽ አትከተይም፣ ትእዛዛቸውን ትጠብቂያለሽ አትጠብቂም ነው ዋናው ቁም ነገር። ወቱቂመ ሶላት ሶላትንም ልታቋቁም ነው። ልትሰግድ ነው አይደለም፣ ልታቋቁም ነው። 5 አውቃት ሶላት አሉ። ዙሁር፣ ዐሱር፣ መግሪብ፣ ዒሻ፣ ሱብሒ ወቅት አላቸው። ወቅቱን ጠብቀ ዙሁር ዐሱር ሊደርስ ሲል ዙሁርን፣ ዒሻ ሊደርስ ሲል መግሪብን፣ መግሪብ ሊደርስ ሲል ዐሱርን እያልክ አይደለም፣ እያልሽ አይደለም። ሸርጥ አለው። የሶላት ሸርጦች አሉ። አውቀህ የሶላት አርካኖች አሉ። የሶላት ማዕዘናት አውቀሽ የሚያበላሹት አሉ። እነዛ ምንድናቸው? አውቀሽ ልትሰግጂ ነው። ሶላት የሚባለው አቋቋም ማለት ይሄ ነው እንጂ ዝም ብሎ ብድግ እያሉ መስገድ አይደለም። ወቱእቲየ ዘካት ዘካንም ልትሰጥ ነው። ዘካ ከቤት እንስሳ ሊሆን ይችላል። ከላም ላም በሬ ከሚባሉት ከብቶች ፍየልና በግ አሉ፣ ግመል አሉ። ከነዚህ የዘካ መጠን የደረሰባቸው እናያለን፣ ይወጣል። ከብት ከሆነ ከ30 ይጀምራል። ፍየልና በግ ከሆነ ደግሞ ከ40 ይጀምራል። ግመል ደግሞ ከ5 ይጀምራል። ከ5 አንድ ፍየል ወይም አንድ በግ ይሰጣል። 30 ከብት ያለው ደግሞ አንድ ጥጃ ይሰጣል። እህል አዝዕርት ሙዓሽር የሆኑ 1/10 የሚወጣባቸው የሆኑት ደግሞ በዝናብ ከሚያጠጣቸው እህሎች አምርቶ 10 ኬሻ 10 መዳበሪያ ያገኘ ሰው አንድ ይሰጣል። የንግድ ዕቃ ካለው ደግሞ ያ የንግድ ዕቃ ተገምቶ ለዘካ መጠን ከደረሰ ይካፈልና ለ10 ከ10ሩ አንዷ ደግሞ ለ4 ተከፍላ ያችን ይሰጣል። ሰፊና ላይ አይተናል። ገንዘቡ ደግሞ 597 ግራም ብር መግዛት ከቻለ 597 ግራም ስንት ብር ነው? 120 ብር ነው? 130 ብር ነው? 140 ብር ነው? 1 ግራም 150 ነው። 590 ግራም ምን ያህል ይሆናል? 80 ሺህ ብር፣ 90 ሺህ ብር፣ 100 ሺህ ብር። በቃ 100 ሺህ ብር ብንል እንኳን 100 ሺህ ብር እና ከ100 ሺህ ብር በላይ ያለው ሰው አለኝ የለኝም ብሎ አስቦ ዘካ ሊያወጣ ይገባል። ሂሳብ ሰሪ ከሆነ መስራት ከቻለ ሰርቶ፣ የማይችል ከሆነ ደግሞ የገንዘቡን መጠን ለሰው ለሂሳብ ባለሙያ ለዘካ ለሚችል ሰው አሳውቆ ዘካውን ካልኩሌት አድርጎ ዘካ ማውጣት ነው። ከ100 ሺህ ብር 2500 በጣም ትንሽ ነው። ይሄንን ማውጣት አለበለዛ ከነቃሩን ጋር ነገ ይቀሰቀሳል። ወተሱመ ረመዳንን ልጾም ነው። አላህ ያደርሰንና ረመዳንን መጾም። ይሄም የሚያበላሹ የተላሱ ሸርጦች የራሱ ማዕዘናቶች ያሉ በደንብ አውቀን መጾም ነው። ምግብና መጠጥን መተው ጾም አያስብልም። ወተሑጁል በይት ቤቱላሂል ሐረምን ልትጎበኝ ነው። ኢን ስተጣዕተ ከቻልክ ኢለይሂ ሰቢላ ወደዛ የሚወሰደውን መንገድ ከቻልክ ልጾም ነው አሉት ማለት ነው። ቃለ ሰደቅተ እውነት ተናግረሃል አላቸው። ፈዓጅብና ለሁ በሰውየው ጉዳይ ተገረምን። የስአሉሁ ወዩሰዲቁሁ ይጠይቃል፣ እውነት ነው ይላል። በምን አውቆ ነው እውነት ተናግረሃል ያላቸው? ይሄ ሷሃቦችንም ገርሟቸዋል። ቃለ ፈአኽቢርኒ አኒል ኢማን ስለ ኢማን እስቲ ንገረኝ አለ። ቃለ አን ቱእሚነ ቢላህ በአላህ ልታምን ነው። አላህ በብቸኝነት ተመላኪነቱ በብቸኝነት ፈጣሪነቱ በስምና በባህሪው ብቸኛ በመሆኑ ልታምን ነው። ወመላኢከቲሂ መላኢካ የሚባሉ አላህ ከኑር የፈጠራቸው የማይበሉ የማይጠጡ የማያምፁ ትእዛዙን ብቻ የሚሞሉ መላኢካዎች አሉ። እንደነ ጅብሪል እንደነ ሚካኤል እንደነ እስራፊል። ወኩቱቢሂ ያወረዳቸው መጽሐፍቶች አሉ። በስም በቁርአን የተጠቀሱት አሉ። እንደ ተውራት፣ ኢንጂል፣ ዘቡር፣ ሱሁፍ ኢብራሂም፣ ሱሁፍ ሙሳ፣ ቁርአን በእነሱ ልታምን ነው። መስራት ማለት አይደለም። እናምናለን መውረዳቸውን በነዛ ከቁርአን ውጭ ባሉት፣ ግን በእነሱ አንተገብርም። በእነሱ ሸሪዓ አሁን አንመራም። ቁርአን ያጸደቃቸውን ብቻ ተከትለን እንሄዳለን። ወረሱሊሂ
ይህንን መጽሐፍ ደግሞ ያወረደባቸው መልእክተኞች አሉ እንደነ ዒሳ እንደነ ሙሳ ወልየውሚል አኺር በመጨረሻው ቀን ሞት አለ፣ መቀስቀስ አለ፣ ሂሳብ አለ፣ ጀዛ አለ፣ ሲራጥ አለ፣ ጀነት አለ፣ ጀሃነም አለ። በዚህ ማመን ወቱእሚነ ቢልቀደር በቀደር ልታመን በውሳኔ አላህ በወሰነው ውሳኔ ልታመን ነው። ኸይሪሂ ወሸሪሂ መጥፎም ይሁን ጥሩ በአላህ ልታመን ነው። ያ ማለት ላ ነትሩኩል ዐመል ስራን አንተውም መቼ ቀደርን ተመክተን ቀደር የአላህ ውሳኔ ነው የሚሆነው ተብሎ አልሰራም ምን አልልም አላህ ያለው ነው የሚሆነው እየተባለ ስራ ለመስራት ግን አይቻልም። ኹዝ ዐቂደተክ ላይ አይተን ቃለ ሰደቅተ እውነት ነው አለ። ቃለ ፈአኽቢርኒ አኒል ኢሕሳን ስለ ኢሕሳን ንገሩኝ ባለ ጊዜ ቃለ አን ተዕቡደ አላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራህ። አን ተዕቡደ አላህ አላህን ልትገዛው ነው ከአነከ ተራህ ልክ እንደምታየው አድርገህ ፈኢን ለም ተኩን ተራህ አንተ እንኳን ባታየው ፈኢነሁ የራክ እሱ ያያሃል። ቃለ ብሎ አለ ፈአኽቢርኒ አኒ ሳዓ ስለ ቅያማ ንገሩኝ ባለ ጊዜ ፈቃል መልመስኡሉ አንሃ ስለዚች ጥያቄ የሚጠየቀው ተጠያቂ አያውቅም። መልመስኡሉ አንሃ ቢአዕለመ ሚነ ሳኢል ተጠያቂው ይችን ጉዳይ ከጠያቂው የበለጠ አያውቅም። ያ ማለት አንተም እኔም አናውቅም አሉት ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሐዲሱ ረጅም ነው። በቀጣይ የምናይ ይሆናል ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።